እዚህ ባህር ዳር ያልጠበቅነው ነገር ነው የገጠመን። አሁን ይሄንን ቪዲዮ ሪከርድ እያደረኩት ያለሁት እንግዲህ ዝናብ ላይ ነው ቁጭ ብዬ ያለሁት። ሰላም ሰላም፣ እንዴት ናችሁ? ወደ ኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን፣ በዛሬው ቪዲዮ ፕሮግራማችን እንግዲህ የምንገኘው ባህር ዳር ነው። ለ5 ዓመት ያክል ቆይታ ያደረግነው በደብረ ታቦር ከተማ ነበር። የፋርማሲ ስንከታተል ነበር በዲግሪ ፕሮግራም። አሁን የምንገኘው በባህር ዳር ነው። ጣና ሐይቅ ዳር ነው የምንገኘው። እዚህ ባህር ዳር ያልጠበቅነው ነገር ነው የገጠመን። የመጀመሪያው ያልጠበቅነው ነገር ምንድነው? ኤንቫይሮንመንታል ኮንዲሽን ነው። በቃ በጣም ባህር ዳር እንደዚህ ያልጠበቅኳትም። ሙቀት፣ በጣም ሞቃት የሆነች ከተማ ያገኘናት ሞቃት ሆና ነው ያገኘናት። ደብረ ታቦር እንግዲህ እንደሚታወቀው ኤንቫይሮንመንታል ኮንዲሽኑ ቀዝቀዝ ያለ ነው። ባህር ዳር እና ደብረ ታቦር ደግሞ ኮምፔር ስናደርግላችሁ ሙቀቱ አረረረ ልነግራችሁ አልችልም። ሰውን ኮምፔር ስናደርገው ሶሻሊቲያቸው ደስ ይላል፣ ግን ቤት ኪራይ ላይ ትንሽ ጫና ያለ ነው። ወደ ኢትዮ ፋርማ አካዳሚ ቻናል ተመልካቾቻችን አሁን ዞር ዞር እያልን እስኪ ባህር ዳር እናስጎብኛችሁ። ወዲያ ድረስና ለቦስ ስመጣ ወደዚህ ዙር ሰላም እንዴት ናችሁ ቤተሰብ? እኔ ደህና ነኝ ያለው እግዚአብሔር ይመስገን። አሁን ይሄንን ቪዲዮ ሪከርድ እያደረኩት ያለሁት እንግዲህ ዝናብ ላይ ነው ቁጭ ብዬ ያለሁት። ለምን እንደሆነ ምክንያቱም በኋላ ነግራችኋለሁ። ባህር ዳር እንግዲህ ከገባን ሳምንት ሊሞላን ትንሽ ቀን ቀርቶናል። ባህር ዳር እንግዲህ እንደ ጥብቅናት አይደለችም። ያው ኤክስፔክትድ ያደረግነው ነገር ሌላ ነው። እኛ ደግሞ እዚህ ላይ ያለው ሪል የሆነ ሲቹዌሽን ደግሞ የሆነ አንኤክስፔክትድ የሆነ ቲንግ ለማንኛውም ገጥሞናል ማለት ነው። ሰዎች ከባድ የሆነ ንፋስ መጣ። የቆየሁት ከጓደኛዬ ጋር ደብረ ታቦር ነበር። አንኤክስፔክትድ የሆነብን ነገር ምን እንደው ታውቃላችሁ? ኤንቫይሮንመንታል ኮንዲሽኑ በጣም ሲበዛ የሚያስጠላ ነው እዚህ ባህር ዳር። እኔ ባህር ዳር እንደዚህ አይነት ሞቃት አትመስለኝም ነበር። እዛ 5 ዓመት ነው ደብረ ታቦር የቆየሁት። ከዛ በፊት የብናት ልጅ ነኝ፣ የብናት ነው የቆየሁት። ብናት ከባህር ዳር ይሄን ያክል አትሞቅ፣ የምር ቀዝቀዝ ያለች ናት። እዚህ በጣም ሞቃት ነው የምር። እና ኤንቫይሮንመንታል ኮንዲሽኑን እንዴት አድርገን ቶለሬት ማድረግ አልቻልንም። ለዛም ነው ዝናብ የሚደበድበኝ፣ እዛ የሚደበድበኝ ሞቃት ስለሆነ በቃ ዝናቡን ምንም አሁን ላይ ሴንስ አላረገውም። ታውቃላችሁ የዝናቡ ምን ሁኔታ ቅዝቃዜው ምናምን ሴንስ አላረገውም። በጣም ስለሞቀኝ ነው የምሬ ነው። እንዴት ሞቃቱ። ሌላኛው ነገር ደግሞ ባህር ዳር ላይ ያየነው ቤት ኪራይ አተን ስንቱን እንደለፋ ነው ልነግራቸው አልችልም። ሰዎች እንዴ እኔ ዳለና ሴትዮዋ አከራየዋለሁ ትልና ይሄን ያክል ተከራዩት ትላለች፣ ግቡበት ምናምን ትልና እሺ ብለን ልንገባ ስንል ምን እንደሚሉ ታውቃላችሁ? ቆይ ባለቤቴን ጠይቄው ልምጣ፣ ቆይ ልጄን ጠይቂያት ልምጣ ምናምን እንደዚህ ይሉና ከዛ ዲሳይድ ያደረጉትን ነገር እንደገና ቼንጅ ያደርጉታል። እዚህ ላይ ምናምን የሚያስጠላ ነገር ነው እኮ ሰዎች፣ የምር እንደዚህ አይደረግም። እንደዚህ የሆነ ሁለቱንም ምናምን ሰዎች እንደዚህ ገጥሞናል። በቃ አንድ ዲሳይድ ያደረጉና ተከራይቶ ብለው ልንገባ ስንል አይ ቆይ ልጄን ጠይቄ እንምጣልና ከዛ ቼንጅ ያደርጋል። ይሄ ያስጠላል። ከባህር ዳርና ደብረ ታቦር ኢንቫይሮንመንታል ኮንዲሽን እንግዲህ ስናወዳድርላችሁ የምሬን ነው። ደብረ ታቦር በጣም ቀዝቀዝ ያለ ሀገር ነው፣ ደስ የሚል ነው። ኢንቫይሮንመንታል ኮንዲሽኑ ለመኖር በጣም ተስማሚ ነው። ደብረ ታቦር ላይ ለመኖር የሚያስጠላው ነገር ፍሪደም የለም። እኔ አሁን እዛ 5 ዓመት ቆይቼበታለሁ። ሰሞኑን ነው እንግዲህ ወደ ባህር
ዳር የመጣሁት ማለት ነው ለፕራክቲስ። አምሽቶ መግባት አምሽቶ መውጣት፣ ጠዋት ላይ እንደ ልብ በጠዋት መለድሎ መነሳት ምናምን ለስራ ምናምን መሄድ አይቻልም። በጣም ጋንግስተሮች አሉ ይበዛሉ። ደግሞ ጋንግስተሮች የሚያስጠሉት ነገር ከመቱ በኋላ ነው ቼክ የሚያደርጉት። ሳይመቱ ምንም ቼክ አያደርጉም። ከመቱ በኋላ ነው ይኑርህ አይኑርህ መጀመሪያ ከመቱ በኋላ ነው ቼክ የሚያደርጉት። የሚያስጠላው ነገር እዛ ፍሪደም እንጂ ኤንቫይሮንመንታል ኮንዲሽኑ እንደ ደብረ ታቦር ያለ በጣም ተስማሚ ሀገር የለም። ትንሽ ኤር ኮንዲሽኑ ደብረ ታቦር ከበድ የሚለው ክረምት ላይ ነው። ክረምት ላይ በጣም ይቀዘቅዛል፣ ይበርዳል ምናምን። የምሬ ነው። 5 ዓመት ሙሉ ክረምት እዛ ነው ያሳለፍኩት። የጤና ትምህርት አያልቅምና ኮርሱ እንዴት እንደሚያስጠላው ምናምን። በጋ ላይ ግን በጣም ሴፍ ነው፣ ምቹ ነው። የምሬ ነው። በዛ ሰዓት አሁን ሰሞኑን አሁን አየር ሙቀት ጨመረ ተብሎ ማለት ነው ምሽት ላይ አሁን ስልኬ ሴንስ ያደርጋልና 13 ዲግሪ ሴንቲግሬድ አካባቢ ነበር ምሽት ላይ። እዚህ መጥቼ ግን ባህር ዳር 26 ዲግሪ ሴንቲግሬድ ስልኬ ሲያነብ በጣም ነው የምሬ ነው ሙቀቱን ቶለሬት ማድረግ አልቻልንም። አሁን ባህር ዳር ያለ ነው አቤ ማዶ አካባቢ ነው ተከራይተን ያለ ነው እና መብራት በጣም በተደጋጋሚ ይጠፋል። ለሰዓታት ያክል ለ6 ሰዓታት ለውሎም ጠፍቶ የሚውልበት አጋጣሚ ያለ። ጠዋት ላይ ስንነሳ እናገኘውም ወይ ሂዶ እናገኘዋለን ምናምን። እንደ ደብረ ታቦር በመብራት የተሻለ ሀገር የለም። ጠፋ ተብሎ ማለት ነው 5 ደቂቃ አይቆይም፣ ወዲያውኑ ነው የሚመጣው። በጣም የተሻለ ሀገር ነው። ወደ ደብረ ታቦር ተመልሰህ ትሄዳለህ ወይ? ወደ ደብረ ታቦር ትውልድ ሀገሬ ቦታዬማ አይደለም ተመልሼ የሚሄደው። አንደኛ ለግራጁዌሽን ነው ከሄድኩ የሚሄደው፣ ሁለተኛ ደግሞ ለኤግዚት ኤግዛም ካልሆነ በስተቀር ወደዛ ሀገር ለመኖር ምናምን አልሄድም። ትውልድ ሀገር ቦታዬ ብናት ነው። ቤተሰቦችን ለመጠየቅ እና አልፎ አልፎ እንዲሁ ለመዝናናት እና ቤተሰብ ጋር ለማሳለፍ አንዳንድ በዓላትን ካልሆነ በስተቀር ወደ ብናት ኤቨኔፍ ተመልሼ አልሄድም። ባህር ዳር፣ ጎንደር ምናምን የተሻለ ከተማ ነው መኖር የምፈልገውም እንደዛ ነው። እና የተለያዩ ስራዎችን እየሰራሁኝ ብኖር ነው የሚሻለኝ እንጂ ወደ ደብረ ታቦር መሄድ አልፈልግም። ምቹ አይደል ኢንቫይሮንመንታል ኮንዲሽኑ። ለምንድን ነው ለመኖር ምቹ ከሆነ የማትሄደው ሲባል የፍሪደሙ ጉዳይ በጣም ያሳስበኛል። እኔ ጭንቅ ነው የሚለኝ የምሬ ነው። እዛ ሀገር እንዲህ ክላስ ለመሄድ እኮ ቀን በጣም ተሳቀን ነው የምንሄደው። በቃ ትንሽ ካፊያ ከሆነች ምናምን አሁን ክላስ ላይ ምናምን ክረምት በተለይ ስንሄድ በጣም ተሳቀን ነው የምንሄደው። ምሽት ላይ መውጣት አይቻልም፣ በጣም ጠዋት ደግሞ መውጣት አይቻልም። እንደ ደብረ ታቦር አድርጎ በጣም ስቅቅ ያለኝ ሀገር የለም እና ምንም እንኳን ኤንቫይሮንመንታል ኮንዲሽን ምቹ ቢሆንም ተመልሼ መሄድ አልፈልግም፣ አልሄድም። ዝናቡ አባርቷል። ደስ የሚለው ነገር ወዲያውን ደረቀ። አያችሁት? ሞቃት የሆነ ሀገር ይሄ ነው እንግዲህ። ወዲያውን ዝናብ መታኝ፣ ወዲያውን ደረቀ። እንደምታዩት ነው። ልብስ አሁን ደርቋል። የምር እንደ ሙቀት አድርጎ ግን የሚያስጠላኝ የለም። በነገራችን ላይ ግቢ ራሱ ደርሶኝ ነበረ 2013 ላይ ነው የተፈተንኩኝ። 2012 ላይ 12ኛ ክፍል ነበርኩኝ። ከዛ 2013 ፖስት ፖንድ ተደረገ ፈተናውና በኮሮና ምክንያት እንግዲህ 2012 የነበረው ፈተና 2013 ተፈትነን አለፍኩኝና በቃ በቂ ውጤት አመጣሁኝና ወደ ጅግጅጋ ዩኒቨርሲቲ ደረሰኝ። ከዛ ጅግጅጋ ዩኒቨርሲቲ ደርሶኝ እያለ ሄድኩኝ። ከዛ በፊት እንግዲህ ከቤተሰብ ወጥቼ አላቅም። በቃ ብናት ነው የተማርኩት። ከተማው የገጠር ልጅ ነኝ። ነገር ግን በቃ ምግብ ወስዳለሁ፣ እንጀራ የበሰለ እንጀራ ወስዳለሁ፣ የተጋገረ እንጀራ ወስዳለሁ። ከዛ ወጥ ብቻ ነበር የምሰራው እና በቃ ከቤተሰብ ተለይቼ አላቅም ነው። ለ4 እና ለ5 ዓመት እዛ ነው የቆየሁት። ሃይ ስኩል እና ፕሪፓራቶሪ እንደዛው ነው የተማርኩት። ኤሌመንታሪ ግን ከቤተሰብ ጋር እዛው ገጠር ነው የተማርኩት። ከዛ በኋላ ግን ከቤተሰብ እንደዚህ ራቅ ብዬ ወጥቼ ምናምን ኢንቫይሮንመንታል ኮንዲሽን ለምጄ ስለማላቅ ለነገሮችም ኤክስፖዝድ አለመሆኔ በጣም ትልቅ ችግር ፈጠረ። እዛ ግቢ ሲሄድ በጣም እድሜ ደግሞ ያናክል ነው። 19 ዓመት ነው የነበረ ህፃን ነው የነበርኩት ግቢ ስገባ። ከዛ ጅግጅጋ ዩኒቨርሲቲ ደግሞ ጅግጅጋ ከተማው በጣም ሩቅ ነው፣ ሶማሌ ክልል ከብናት ወረዳ ማለት ነው። ያኔ ከዛ በኋላ በቃ ቶለሬት ማድረግ አልቻልኩም። አንደኛ ሙቀት ነው። በቃ ለገጠሙኝ ችግሮች ያሉትን ቻሌንጆች በሙሉ ቶለሬት እና ኤንድ ሃንድል ማድረግ አቃተኝ። ከዛ በኋላ በቃ ከግቢ 1 ወር እንደቆየው ወዲያው ነው ወጣሁኝ። እንደ አኒሚያም ዴቨሎፕ አድርጌ ነበር። ምግቡ ስሟን በጣም ነው የሚያስጠላው፣ ግን ይቆጨኛል ስቲልና በጣም ይቆጨኛል። አሁን ኮሌጅ ላይ ያሳለፍኩትን በጣም የሚያስጠላ ላይፍ ነው። 5 ዓመት ሙሉ ከቤተሰብ በጣም ውድ የሆነ እንትን ነው የተማርኩበት ትምህርት ቤት። ውድ ነው፣ ፋርማሲ ነው ዲፓርትመንቱ፣ ውድ ነው እና ለአንድ ክሬዲት አወር 317 ብር ነው ለትምህርት ብቻ። አንዳንዴ ለአመት እስከ 18 ሺህ ብር እንከፍላለን። አስቡት፣ የራሳቸው አስቤዛ ምናምን አለ። ያን ነው ደግሞ በጣም የሚያስጠላው ነገርና እኔ በጣም ነው የሚቆጨኝ። የምፈልገውን ፊልድ እገባ ነበር፣ ነርስ ወይ ፋርማሲ አልነበረም፣ ነርስ መግባት ይችል ነበር፣ እሱን ነበር የምፈልገው። ነገር ግን በቃ ቶለሬት አልቻልኩም። በቃ አንደኛ እሱም ተጽዕኖ አለ፣ ሁለተኛ አኒሚያ ዴቨሎፕ አድርጉ፣ ምግቡም አልተመቸኝም። በቃ ሙቀቱንም ቶለሬት ማድረግ አልቻልኩም ነበርና ወጣሁኝ። አሁን ግን ምንም እንኳን ባህር ዳር ሞቃት ብትሆንም ያው ችግር የለም፣ ቶለሬት እንደ ሃንድል ማድረግ አያቅተኝም። ለትንሽ ወራትና ሳምንታት ነው እንጂ ያልወደዛ። ከዛ በኋላ ኢንቫይሮንመንታል ኮንዲሽንም አዳፕት እናደርገዋለን፣ ምንም ችግር የለውም። ሴንስ ማናደርገው እንደዛ ነው ማለት ነው። ውድ ኢትዮ ፋርማ አካዳሚ ቻናል ተመልካቾች ከኔ ህይወት ተማሩ። ዩኒቨርሲቲው ግቢ ያላችሁ ልጆች ለመውጣት አታስቡ። በቃ የትኛውም ፊልድ ድረሳችሁ መጀመሪያ ላይ ጠንክራችሁ አንብቡና የተሻለ ፊልድ ሞክሩ።
ካልተሳካ ግን ይሄ ፊልድ አልደረሰኝም ብላችሁ ኮሌጅ ለመማር ፈጽሞ እንዳትሞክሩት። የምሬ ነው። በዚህ ዘመን በጣም ኑሮ ላይፍ ኤክስፔክታንሲ በተወደደበት ዘመን እንደዚህ በቃ ቴስት አታድርጉ፣ አትሞክሩት ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። ቪዲዮ ላይክ፣ ሸር፣ ቻናሉ ሰብስክራይብ በማድረግ የኢትዮ ፋርማ አካዳሚ ቤተሰብ ሁኑ። ጤና ነክ መረጃዎችን ቲቶሪያሎችን ታገኙባቸዋላችሁ ማለት ነው። በቀጣይ በሌላ ቪዲዮ እንገናኛለን። በቀጣይ በሌላ ቪዲዮ እስከምንገናኝ ባይ ባይ። ይመቻችሁ።